ኖቬምበር 29 የዕለቱ መልእክት ርዕስ ከሽንፈት ወደ ድል። ጻድቅ 7 ጊዜ ይወድቃልና ይነሳማል። መጽሐፈ ምሳሌ ምዕራፍ 24 ቁጥር 16። ውድቀት የመጨረሻችን አይደለም፣ በወደቅንበት መቅረት ነው ትልቁ ውድቀት ሲባል ሰምተን ይሆናል። ልክ እንደዚሁ የአማኝ ሕይወት በብዙ መሰናክሎች ውስጥ ያልፋል። አንዳንዱ በድል ሲታለፍ፣ በአንዳንዱ ደግሞ እጅ መስጠት ያጋጥማል። ነገር ግን ሽንፈትን ወደ ድል ለመለወጥ የእግዚአብሔር ጸጋ ያስፈልጋል። የእግዚአብሔር ጸጋ ብርቱ ስለሆነ ተሸናፊዎችን አሸናፊ፣ ፈሪዎችን ደፋር፣ ሐዘንተኞችን ደስተኛ፣ ጭንቀታሞችን አሳራፊ እንዲሆኑ አድርጓል፣ በማድረግም ላይ ይገኛል። በዚህ በእግዚአብሔር ጸጋ የመታመን ልምምዳችን በጨመረ ቁጥር የድል አቅማችንም እየጨመረ ትናንት ያሸነፈን ነገር ዛሬ ላይ እድል እያጣ ይሄዳል። ሽንፈትን ወደ ድል የለወጡ ሰዎች ከመጽሐፍ ቅዱስና ከአካባቢያችን ብዙ ማየት እንችላለን። ለዚህም ነው መጽሐፍ ጻድቅ 7 ጊዜ ቢወድቅም መነሳት እንደሚችል አጽንዖት ሰጥቶ የሚነግረን። ሽንፈት ወደ ድል የማይለወጥ መስሏችሁ በዚህ ጊዜ ተስፋ ቆርጣችሁ ተቀምጣችሁ ይሆንን? ይህን አስተሳሰብ ወደ ጎን አስቀምጡና የእግዚአብሔር ቃል የሚናገራችሁን እመኑ። መነሳት አለ፣ ድል አለ፣ ለውጥ አለ። ለሰው የማይቻል ነገር ሁሉ ለእግዚአብሔር ይቻላል። ለደካሞች ብርታት የሚሰጥ አቅም ለሌላቸው ጉልበት የሚሆን አምላካችን እግዚአብሔር በተቀደሰ ማደሪያው አለ። እርሱ ይረዳናል፣ ያሻግራል ከሽንፈት ወደ ድል።